በደቡብ አፍሪካ የሚኖሩ ኢትዮጵያውያን በቅርቡ ከፍተኛ ስጋት ውስጥ ገብተዋል። በተለይ በጆሃንስበርግ ሴንትራል ቢዝነስ ዲስትሪክት ወይም ሲቢዲ በሚባለው አካባቢ በተከታታይ የሚፈጸሙ ግድያዎች የኢትዮጵያውያንን ማህበረሰብ ስጋት ውስጥ ከተዋል። ከወርሃ መጋቢት ጀምሮ እንኳን ቢያንስ 7 ኢትዮጵያውያን በጥይት ተደብድበው ተገለዋል። ከነዚህ ውስጥም የአራቱ ግድያ በ48 ሰዓታት ውስጥ የተፈጸመ መሆኑ በርካታ ስደተኛ ኢትዮጵያውያን ስጋታቸው እንዲጨምር አድርጓል። በጆሃንስበርግ ጂፒ ስትሪት አካባቢ ለረጅም ዓመታት በደቡብ አፍሪካ እየኖሩና ትላልቅ የንግድ ሥራ የነበራቸው ሁለት ታዋቂ ኢትዮጵያውያን ባለሀብቶች በተከታታይ ቀናት በ16 እና በ3 ጥይቶች ተደብድበው ተገለዋል። ሁለቱም የኢትዮጵያውያን ማህበረሰብ አስተባባሪዎች የነበሩ በኢትዮጵያም ሆነ በደቡብ አፍሪካ ትላልቅ ፎቆችና ንግዶች የነበሯቸው የተከበሩ ሰዎች ነበሩ። ከዛ በኋላም አንድ ኢትዮጵያዊ ተገደለ የሚለው ዜና በተሰማ በሁለተኛው ቀን ደግሞ ሌሎች 3 ኢትዮጵያውያን በጥይት ተደብድበው መሞታቸው ተዘግቧል። በአጠቃላይ በጆሃንስበርግ ሲዲቢ ውስጥ ባለፉት ወራት ብቻ 5 ኢትዮጵያውያን በታቀዱ ግድያዎች ሕይወታቸውን አጥተዋል።